ከባድ የመኪና አደጋ የደረሰበት ሚኒስትር ለ6 ቀናት በጽኑ ህሙማን ክፍል ውስጥ ነው ተባለ። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ዶክተር ባለፈው ሳምንት እሁድ በደረሰበት ከባድ የመኪና አደጋ ጋር በተያያዘ ላለፉት 6 ቀናት በኢትዮ ጠቢብ በጽኑ ህሙማን ክፍል የህክምና ክትትል እየተደረገለት መሆኑን ዋዜማ ዘግባለች። ሚኒስትሩ በወቅቱ በአልኮል መጠጥ ተጽዕኖ ስር ሳይሆን እንዳልቀረም ታምኗል። ሚኒስትሩ አደጋው የደረሰበት ባለፈው ሳምንት እሁድ ሰኔ 14 ቀን 2017 ዓ.ም ለሰኞ አጥቢያ ከሌሊቱ 7 ሰዓት ገደማ ወደ ቤቱ በማምራት ላይ ያለ ራሱ ሲያሽከረክረው የነበረው መኪና በካርል አደባባይ ከቆመ ኤክስካቫተር ጋር በመላተሙ ነው ተብሏል። በግጭቱ ሚኒስትሩ ካሳሁን በእጁ በእግሩና በደረቱ አጥንት ላይ ከባድ ጉዳት እንዳገኘውም ተመላክቷል። ሚኒስትሩን ከአደጋው ስፍራ ወደ ሆስፒታል ያደረሱት ሰዎች በግጭቱ ከተጎዳው ተሽከርካሪ ውስጥ ሲያወጡትም ሆነ የተሻለ ሕክምና ያገኝባቸዋል ወዳሏቸው የተለያዩ ሆስፒታሎች ሲያዘዋውሩት ከፍተኛ የመንግስት ባለስልጣን መሆኑን ባይገነዘቡም በአልኮል መጠጥ ተጽዕኖ ውስጥ እንደነበረ ግን ማወቃቸውን አልሸሸጉም። የመኪና አደጋውን ጠቅላይ ሚኒስትሩና ሌሎች አካላት እንዳይሰሙት ለመደበቅና ለተሻለ ሕክምና ከሀገር ወጥቶ እንዲታከም ታስቦ እንደነበርም ተገልጿል። ይሁንና ከነዳጅ ጉዳይ ጋር ለተያያዘ ስብሰባ ጠቅላይ ሚኒስትሩ በተፈለጉበት ወቅት ስለ አደጋው መስማታቸው ተገልጿል። እስራኤል በጋዛ ደቡባዊ ካን ዩኒስን በፈጸመችው ጥቃት 21 ሰዎች መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታውቋል። ጥቃቱ የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ በሳምንት ውስጥ ተኩስ አቁም ይደረጋል ካሉ በኋላ ነው። የእስራኤል ጦር በበኩሉ ጥቃቱን የፈጸምኩት በዌስት ባንክ የካፊር ማሊክ ነዋሪዎች በወታደሮች ላይ ባደረሱት ጥቃት ነው ብለዋል። ጥቃቱ የተከፈተው በርካታ እስራኤላውያን ሰፋሪዎችና ወታደሮች በሚገኙበት ካፍር ማሊክ ሲሆን የእስራኤል ጦር ጥቃት አድራሾቹ ላይ ምላሽ መስጠቱንም ከመናገር አልሸሸገም። ፕሬዝዳንት ዶናልድ ትራምፕ የኢራኑ ሁለንተናዊ መሪ አያቶላህ አሊ ኻሜኒን አመስጋኝ አይደሉም ሲሉ ተችተዋል። ለ12 ቀናት ሲካሄድ የነበረውን ጦርነት አያቶላህ በድል አጠናቀናል ማለታቸውን ተከትሎ ነው ትራምፕ ትችቱን የሰነዘሩት። በጣም አስቀያሚና ለክብራቸው የማይመጥን ሞት የተደገሰላቸው ሲሉ በማህበራዊ የትስስር ገጻቸው ያሰፈሩት ትራምፕ የአያቶላህ አስተያየት ሞኝና የሚያስቆጣ ንግግር ነው ብለውታል። የአሜሪካም ሆኑ የእስራኤል ወታደሮች ሰውየውን መግደል ይችሉ ነበረ፣ ሆኖም የዓለም ታላቁና ኃያሉ መሪ ግን ህይወቱን ታደገው ሲሉ ራሳቸውን አሞካሽተዋል። ትራምፕ ኢራን በእስራኤል ግጭት ለተገደሉ ጄኔራሎቿና ሳይንቲስቶቿ ብሔራዊ ስርዓተ ቀብርን አካሄደች። የኒውክሌር ሳይንቲስቶችና ከፍተኛ ወታደራዊ መኮንኖችን ጨምሮ ኢራን ከእስራኤል ባደረገችው ውጊያ የተገደሉ 60 ሰዎች ብሔራዊ ስርዓተ ቀብር ተፈጽመዋል። በማዕከላዊ ቴህራን በተካሄደው ስርዓተ ቀብር ፕሬዝዳንት ማሱድ ፓዚሽኪያን፣ የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒ ከፍተኛ አማካሪ ሪየር አድሚራል አሊ ሻምካኒና በ10 ሺዎች የሚቆጠሩ ኢራናውያን ታድመዋል። ሪየር አድሚራል አልሻምካኒ ቆስለው በከዘራ ሲንቀሳቀሱ መታየታቸውም ተዘግበዋል። ባለፈው ሐሙስ ኢራን በእስራኤል ላይ ድል መቀዳጀቷን ያወጁት አሊ ኻሜኒ ራሳቸው ግን በመርሃ ግብሩ ላይ አልተገኙም። በስርዓተ ቀብሩ የተሳተፉት ኢራናውያን የሟቾቹን ፎቶግራፍ ይዘው ሞት ለአሜሪካ፣ ሞት ለእስራኤል የሚል መፈክር ማሳየታቸውንም የኢራን ብሔራዊ ቴሌቪዥን ዘግቧል። ቻይና በሰው ሰራሽ አስተውሎ የሚመሩ ድሮኖችን በመጠቀም በ22 ደቂቃ ውስጥ ዝናብ አዘነበች። ቻይና ውስጥ ሞንጎሊያ በድርቅ ለተመታው የእርሻ መሬት ማይክሮዌቭ በሚያመነጩ በሰው ሰራሽ አስተውሎት የሚመሩ ድሮኖችን በመጠቀም ነው ዝናቡን ያዘነበችው። እነዚህ ድሮኖች የንፋስ የእርጥበትና የደመና መረጃዎችን በመተንተን ያለምንም ኬሚካል ዝናብ እንዲዘንብ ያደርጋሉ። ቻይና ዝናቡን ያዘነበችው በድርቅ በተጎዳው ሞንጎልኖ ግዛት ውስጥ ነው።